የመደመር መንግስት የተለመደውን ሀገራዊ አካሄድ በመቀየር ድርመሳዊ መንገድን ይከተላል ይላል። ምንድነው የሚደረመሰው? ማን ነው የሚደረመሰው? እንዴት ነው የሚደረመሰው? ድርመሳ ራሱ ምንድነው? ከተለመደው የተለየ ነው። ሂደቱን አውከህ አዲስ ማንነት የምታወጣበት የፖለቲካ የኢኮኖሚ ስርዓት ነው። ድርመሳዊ መንገድን የሚከተለው የመደመር መንግስት አዲስ የኢንዱስትሪ አብዮት መፍጠር ላይ ትልቅ ትኩረት አድርጓል። ድርመሳዊ ለውጥ ታመጣለህ። አንዳንዴ ደግሞ ሊፕፍሮግ ማድረግ መዝለል። ሌላው በጣም እንግዳ የሆነ ሀሳብ መዝለል የሚለው ነው። አንድ ሰው እየዘለለ ከዚህ ሜክሲኮ ሊሄድ አይችልም አይደል? አንዳንዴ መራመድ አለበት። አንዳንድ ቦታ ደግሞ ወንዝ ምናምን ሲያጋጥመው ዘሎ ማለፍ አለበት። ዝላዩ በተመረጡ እና አድቫንቴጅ ባለን ኤሪያዎች ላይ መሆን አለበት። ለዛ ነው መፍጠር አንዳንዴ ደግሞ መዝለል ያስፈልጋል የሚል አርማ ፖድካስት በዚህ ዝግጅቱ የመደመር መንግስት የኢንዱስትሪያዊነት ፍልስፍናን ይፈትሻል። ምንድነው የሚሆነው? ወደ እንደዚህ አይነት ሁኔታ ውስጥ በተለይ ዘለን የምንገባ ፈጥነን የምንገባ ከሆነ መሀል ላይ ያለው ሰው ምንድነው ልናደርገው የምንችል? አሁን ቺፕ ሌበር ሪሊ መወዳደሪያ አቅም የሚሆንበት ጊዜ እየጠፋ ይህንን ነገር ስትደምረው መወዳደር አስቸጋሪ ነው የሚሆነው። እና ተስፋችን ምንድነው? በዚህ ውስጥ የኛ አለን የምንለው ነገር በሙሉ ዋጋው ከቀነሰ እንደ አንድ አፍሪካዊ እንደ አንድ ኢትዮጵያዊ ተስፋችን ምንድነው? ሌላ ቦታ ሩቅ አትሄድ። እዚህ ሐዋሳ ብትመጣ እኔ ጋር ሮቦቶች ምኖች በደንብ የሚጠቀም ኢንዱስትሪ እኛ ሀገር መጥቷል። አርማ ፖድካስት የኢንዱስትሪ ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱን ጋብዟል። የመደመር መንግስት ኢንዱስትሪዎችን የሚያጠናክርነትን ለማስከበር ነው ይላል። ማምረትን ኢንዱስትሪንና ሉዓላዊነትን ምንድን ያገናኛቸው? እርዳታ ከውጪ እየተረዳ የራስን ፖሊሲ የራስን አቅጣጫ መንገድ መሄድ አትችልም። የሚረዳህ አካል አቅጣጫው ይነግራል። በዛ መንገድ ካልሄድክ የሚረዳህ ነገር ይከለክላል። የወታደርነት ስሜት ይሰማሃል? እዚህ ሴክተር ውስጥ እንደሚሰራ ሰው ሌላ የሚሰማው ሰው አለ? ብዙ ተቋማት ላይ እንደዛ አይነት ስሜት እየተፈጠረ ነው ኢትዮጵያ ውስጥ አሁን እና በየቦታው ፍጠኑ የሚል ተጽዕኖዎች አሉ። በየትኛውንም መንገድ ተጠቅመህ ፈጥነህም አንዳንዴ ዘለህም የሚፈልገውን ውጤት ማምጣት። ያ ውጤት ደግሞ የቁንጽል ለውጥ ሳይሆን ድርመሳዊ ለውጥ። ድርመሳዊ የኢንዱስትሪያዊነት መንገድ ክፍል 1 አሁን ይጀምራል። ዶክተር ፍስሐ እንኳን ደህና መጡ። እንኳን ደህና ቆየኝ ታሜ። ያው ረጅም ጊዜ አብረን የቆየ ነው እዚህ ቢሲ ውስጥ ከ2 ዓመት በኋላ ነው ወደዚህ የተመለሱት። እዚህ በነበሩ ጊዜ አንቱ ብለን አናውቅምና በአንቱ ታውን ቀጥል፣ በአንተው እንመለስ። አንተ ብትለኝም ችግር የለም፣ በአንተ ይሻላል ለመቀራረብ በደንብ እሱ ያሻላል። የመደመር መንግስት ላይ አንድ የሚገርም አገላለጽ አለ። የመደመር መንግስት የተለመደውን ሀገራዊ አካሄድ በመቀየር ድርመሳዊ መንገድን ይከተላል ይላል። እዚህ ላይ አንዳንድ ጥያቄዎችን ብናነሳ ብዬ ነው። ምንድነው የሚደረመሰው? ማን ነው የሚደረመሰው? እንዴት ነው የሚደረመሰው? ድርመሳ ራሱ ምንድነው? የመደመር መንግስት ውስጥ ወይም በመደመር በአጠቃላይ? በጣም ጥሩ ጥያቄ ነው። የመደመር እሳቤው ራሱ ከተለመደው የተለየ ነው። ዲስራፕቲቭ ነው ማለት ነው። በተለመደው መንገድ በኢኮኖሚ ውስጥ በኢንዱስትሪ ውስጥ በጣም ዝግመት ባለው ሂደታዊ ለውጥ ውስጥ የምትፈልገውን ነገር ማምጣት አይቻልም። ዘመኑ ተቀይሯል። አሁን 21ኛው ክፍለ ዘመን ብዙ ነገሮች በፍጥነት የሚቀያየሩበት ወቅት ስለሆነ ይሄ ሂደታዊ ግራጁዋል የሆነውን የኢኮኖሚ የፖለቲካ የማህበረሰብ ለውጥ ሂደት ዲስረፕት አድርገህ በፍጥነት በፈጠራ እና አንዳንዴ ዝላይም ጭምር ጨምረህበት ሂደቱን አውከህ አዲስ ማንነት የምታወጣበት የፖለቲካ የኢኮኖሚ ስርዓት ነው። ዲስረፕቲቭ መንገድ ነው አድቮኬት የሚያደርገው። ይሄ መደርመስ ማለት አንደኛ በጣም በተናጠል ተበታትነን የምንጥራቸው ጥረቶች ትርጉም ያለው ፋይዳ ያለው ለውጥ አያመጡ። እንሰናሰል፣ እንሰባሰብ፣ አቅማችንን እንደምር፣ ሀብታችንን እንደምር። ከተናጠል ይልቅ የመሰባሰብን አብሮ የመስራትን ነው። በዛ ነው አንዱ ድርመሳዊ ለውጥ የምታመጣው። ሁለተኛው ፈጠራ፣ ፍጥነት መጨመር። በጣም ዝግ ብለን እየሄድን በጣም ግዙፍ ለውጥ ማምጣት አይቻልም።
የተለመደው መንገድ በጣም ስሎ ነው፣ ዝግ ብለህ ነው የምትሄደው። አዲሱ መንገድ ደግሞ ፍጥነት ያስፈልጋል። በጣም ብዙ ምሳሌዎች መጥቀስ ይቻላል። ፕሮጀክቶች አሁን የምንመራበት ሂደት ግራጁዋል አይደለም። በአንድ ዓመት በጣም ትልልቅ ግዙፍ ፕሮጀክቶች እየተጠናቀቁ ነው። ማታ ይሰራል፣ ቀን ይሰራል፣ 24/7 ይሰራል። ስለዚህ ፍጥነት በጣም ድርመሳዊ መንገድ ነው። ፈጠራ ድርመሳዊ መንገድ ነው። አዳዲስ ሀሳቦች ማምጣት፣ አሰራሮች ማምጣት፣ አዳዲስ ሰዎችን ኢንትሮዲውስ ማድረግ፣ አመራሮች መፍጠር፣ ፈጠራን የታከለበት አሰራር በማምጣት ድርመሳዊ ለውጥ ታመጣለህ። አንዳንዴ ደግሞ ሊፕፍሮግ ማድረግ፣ መዝለል። አንዳንድ ነገሮች ላይ በስቴፕ የምንሄዳቸው ነገሮች አሉ። ሊኒየር የሆነ አፕሮች ማለት ነው። ይህንን ሰርቼ ቀጥዬ ይህን ሰርቼ ቀጥዬ ይሄ ነው። በዛ መስመራዊ በሆነ ሊኒየር መንገድ ነው የምናስበው አእምሯችን። ድርመሳዊ ለውጥ፣ ፈጠራ፣ ፍጥነት፣ አንዳንዴ ደግሞ ዝላይም ጨምረህ የተናጠል ጉዞዎችን ደምረህ አሰባስበህ አከማችተህ እምርታዊ ለውጥ የምታመጣበት ከፍተኛ ለውጦች የምታስመዘግብበት መንገድን ነው ይሄ የመደመር መንግስት አድቮኬት የሚያደርገውና ዲስረፕቲቭ መንገዶች፣ እነዚህ የድርመሳ መንገዶች በጣም አስፈላጊ ናቸው። አለበዛ በጣም ካደጉ ሀገሮች ጋር ያለን ርቀት እየሰፋ እንጂ እየጠበበ አይመጣምና ይሄ የመደመር መንግስት አድቮኬት የሚያደርገው መንገድ ይሄን ነው። ይሄ የፈጠራና ፍጥነት የሚለው ጉዳይ ላይ አንድ ላይ የሚሄዱ ነገሮች አይደሉም። ለመፍጠር ጊዜ ይፈልጋል፣ ማሰብ ማሰላሰል ይፈልጋል። ከፈጠንን ስህተቶችን የመስራት እድላችን በጣም ሰፊ ነው የሚሆነውና ፈጠራና ፍጥነት አንድ ላይ የሚሄዱ ነገሮች አይደሉም ብለው የሚያስቡ ሰዎች አሉ። ሁለቱን እንዴት ነው ማጣጣም የሚቻለው? ፈጠራ የአንድ ሰው ውጤት አይደለም ወይ የአንድ ድርጅት ውጤት አይደለም። ምርምር ተቋማት አሉ፣ መካነ ትምህርት የምንላቸው አሉ። ይሄ እውቀት የሚፈበረክባቸው እውቀት የሚመነጭባቸው ቦታዎች ናቸው። እነዚህ እውቀቱ ከነሱ ይመነጫል። ከዛ ደግሞ ኢንዱስትሪዎች አሉ ወይም ፕራይቬት ሴክተር የምንላቸው አሉ። ያንን እውቀት ወደ ምርት ወደ አገልግሎት የሚቀይሩ አሉ። ከዛ ደግሞ ለዚህ ለምርምሩም ለእውቀቱም ጥሩ ምህዳር የሚፈጥር መንግስት አለ። ይሄ ትሪፕል ሄሌክስ የምንለው በእነዚህ ሶስት በመንግስት በፕራይቬት ሴክተር በምርምርና የትምህርት ተቋማት ትብብር መተጋገዝ አብረው ሲሰሩ ነው ፈጠራ የሚመጣው። ከምንም ነገር ከዜሮ ነገር አይመጣም። ፈጠራ ትርጓሜው ከነበረ ነገር ላይ አዲስ ማንነት መጨመር፣ በተለየ ቅርጽ ማምጣት፣ ኒው ኦር ሲግኒፊካንትሊ ኢምፕሩቭድ ጉድስ ሰርቪስስ ናቸው ፈጠራ የምንላቸው። እና ምን ለማለት ነው? ለፈጠራ ትብብር ያስፈልጋል፣ መተጋገዝ ያስፈልጋል። አሁን እኛ ጋር ያለው እሱ ነው። ምርምር ተቋማት ዩኒቨርሲቲዎች ሼልፍ ላይ የሚቀመጥ በጣም ብዙ ምርምር ይሰራል። ኢንዱስትሪው ጋር አይደርስም፣ ፕራይቬት ሴክተር ጋር አይደርስም። ስለዚህ መቀናጀት፣ መናበብ፣ አብሮ መስራት ነው ፈጠራን የሚያመጣው። ይሄ ሲኖር መተባበር፣ መተጋገዝ ሲኖር ፍጥነት ይኖራል። አንድ እውቀት አንድ ቦታ ዘመናትን አይቀመጥም እና መተባበር ራሱ የፍጥነት መንገድ ነው። መተጋገዝ የፍጥነት መንገድ ነው። መንገድን ያሳጥርልሃል። አቅሞች ይደመራሉ፣ እውቀቶች ይደመራሉ፣ ሪሶርስ ይደመራል እና ፈጠራና ፍጥነት አብረው የሚሄዱ ነገሮች ናቸው እንጂ እርስ በርስ ሙቹዋሊ ኤክስክሉሲቭ አይደሉም። እና ይህ መጽሐፍ ራይትሊ ሶ እንደዛ ነው የሚለው። ፈጠራና ፍጥነት በጣም አስፈላጊ ነገሮች ናቸው። አሁን እንግዲህ የመጽሐፉን ነጸብራቅ ሁሉም ተቋማት ውስጥ እንመለከታለን እና በየቦታው ፍጠኑ የሚል ተጽዕኖዎች አሉ እና ብዙ ሰዎች ይጠይቃሉ፣ ምንድን ነው የሚያስቸኩል? ለምንድን ነው የተጣደፍን ያለ ነው? ምንድን ነው የሚያስቸግር? ያስገዳጅ ሁኔታው ምንድን ነው? ቀስ ብለን ለምን ተረጋግተን አንሰራም? የሚሉ ጥያቄዎች አሉ። ትልቁ ችግር መዘግየት ጣጣ ነው። በግል ህይወታችንም በምንመራቸው ተቋማትም እንደ ሀገርም ከዘገየን ጣጣ ነው፣ መዘግየት ጣጣ ነው ይዘው የሚመጣው። ለምሳሌ ፕሮጀክቶች አሉ። ለምሳሌ ኤቢሲ ስንሰራት እዚህ ይልሃል። ይሄ 10 ሄክታር መሬት በጣም ብዙ ስቱዲዮዎች አሉት፣ ላንድስኬፕ ያለው ሀይቅ ያለው ትልቅ ፕሮጀክት ነው። ፕሮጀክቱ በአንድ ዓመት ተኩል ነው የጨረስ ነው፣ ቀን ከሌሊት ሰርተን። አንድ ዓመት ዘግይቶ ቢሆን ፕሮጀክት ኮስቱ ደብል ያደርጋል። ኮስት አለው፣ ኮምፕሊኬሽን ይፈጥራል። በዘገየ ቁጥር ከኮንትራክት ውጭ ይሆናል። ተጨማሪ ኮስት፣ ተጨማሪ ጊዜ፣ ብክነቱ ከፍተኛ ነው። በጣም በፍጥነት ተባብረን ተጋግዘን በመስራታችን ወጪ ያደነናል፣ ጊዜያችን ያደነናል፣ ለፐርፐዙ ፊት እንዲሆን አድርገናል በወቅቱ በመሰራቱ። ስለዚህ መዘግየት ጣጣ አለው። ፍጥነት
ደግሞ ምንዳ አለው። በፈጠንክ ቁጥር ከዓለም ጋር የተራመድክ ነው። ዓለም አሁን ቆማ ይጠብቀን። በየሰከንዱ ቢሊየንስ የሚቆጠሩ መረጃዎች፣ አዳዲስ ኮፒራይቶች፣ አዳዲስ ፈጠራዎች ናቸው ያሉት። አዳዲስ ምርቶች፣ አገልግሎቶች ወደ ገበያ ውስጥ ይገባሉ። ዓለም በፍጥነት እየሄደ እኛ ዘግይተን ቆም ብለን እንጠብቅ ብንል ወደ ኋላ ተንሸራተን መውደቅ፣ ህልውናችንን ማጣት፣ እንደ ሀገርም እንደ ተቋምም እንደ ቤተሰብም ኤግዚስት ማድረግ ራሱ ማትችልበት ሁኔታ ሊፈጠር ይችላል። ኮምፒቲሽን ያለበት ዓለም ስለሆነ ፍጥነትን ግድ የሚያደርገው ነገር መዘግየት፣ መውደቅ፣ መንሸራተት ከህልውናን ኤግዚስቴንሻል ትሬት የሚያመጣ ነገር ጭምር ስለሆነ ነው እንጂ መፍጠን ስኖት ሌክዠሪ አይደለም። በዚህ ዘመን ሁሉ ነገር ሙቭ እያደረገ ያለበት ዓለም ስለሆነ እዛ ውስጥ ተወዳድረህ አሸናፊ ሆነህ ለመቀጠል እንደ ሀገርም እንደ ኩባንያም እንደ ግልም መፍጠን፣ መማር፣ ማደግ፣ መለወጥ በየጊዜው ኮንቲኒየስ ቼንጅ ማምጣት ካልተቻለ አስቸጋሪ ነውና ፍጥነት ግዴታ ነው። ሌላው በጣም እንግዳ የሆነ ሀሳብ መዝለል የሚለው ነው። ከመፍጠሩም በላይ እንደሆነ እና ሀሳቡ በራሱ አዲስ ይመስለኛል። ብዙ በመንግስታዊ ደረጃ ነገሮችን ደረጃ በደረጃ መሄድ አይጠበቅብንም፣ አንዳንድ አስፈላጊ ሲሆን እየዘለልን እንሄዳለን የሚለው ሀሳብ አዲስ ሀሳብ ነው። ስጋትም ደግሞ በውስጡ አለ። ምክንያቱም አንዳንድ ፕሮሰሶች ወይም አንዳንድ ሂደቶች በጣም ጠቃሚ ናቸው። ዘለናቸው ስንሄድ የሚያመልጡን ብዙ ነገሮች አሉ። ስለዚህ በመዝለል ውስጥ ልናጠፋ የምንችለው ነገር ይኖራል። ምክንያቱም ለምሳሌ አንድ ቴክኖሎጂ ወደ ምርት ሲወጣ ብዙ ነገሮችን አልፎ ነው እና ለምሳሌ ሳይንሱን እየተውን ቴክኖሎጂ ምርቱ ላይ ብቻ ሄደን ከሆነ የምንወጣው መሀል ላይ ጋፕ ይኖራል። በተለይ የእውቀትና የተከማቸ እውቀት ችግር ያመጣል የሚሉ ሰዎች አሉ። መዝለል እንዴት ነው? ምን ማለት ነው? ይሄ መዝለል ወይ ደግሞ ሊፕፍሮግ ማድረግ የምንለው ኮንሰፕት ብዙዎቹ ሀገራት ለምሳሌ መጀመሪያ ላይ አድኖ ለቅሞ ከመብላት ወደ እርሻ ገብተዋል። ከእርሻ ወደ ኢንዱስትሪ፣ በተለይ ጉልበትን የሚጠቀሙ ኢንዱስትሪዎች ነው መጀመሪያ የመጡት። ከዛ ኢንዱስትሪዎችም ሶፊስቲኬትድ የሆኑ በጣም ሃይቴክ ካፒታል ኢንቴንሲቭ ሄቪ ኢንዱስትሪዎች ውስጥ ገባን። አሁን ደግሞ ሃይቴክ የሆኑ እውቀትን በስፋት የሚጠቀሙ ኢንዱስትሪዎች ውስጥ ሲኩዌንሻሊ ነው ዓለም እያደገ የመጣው። ሀገራትም እንደዛ ነው ያደጉት። አሁን ይሄን መንገድ ኢምፖርታንት ነው። ሀገራት ማለፍ ያለባቸው የዴቨሎፕመንት ስቴጅ አለ። ሁሌ ግን በዚህ መስመራዊ በሆነ ሊኒየር በሆነ ስቴጅስ የግዴታ ማለፍ አለበት ማለት አይደለም። ወይም ደግሞ በሁሉም ኢንዱስትሪዎች በሁሉም ፕሮዳክት ኤንድ ሰርቪስ ላይ ይሰራል ማለት አይደለም። አሁን ዘመኑ 21ኛ ክፍለ ዘመን ይዟቸው የመጣቸው በርካታ ተለዋዋጭ ቫሪያብልስ አሉ። ለምሳሌ የዲጂታል ቴክኖሎጂ፣ የኢንተርኔት፣ የአርቲፊሻል ኢንቴሊጀንስ እየተፈጠረ መምጣት የግዴታ መዝለል ያስገድዳል። አርቲፊሻል ኢንቴሊጀንስ ለአሜሪካም ለአውሮፓም ለአፍሪካም አሁን ተመሳሳይ ኤርሊ ስቴጅ ላይ ነው ያለው። ኦኬ፣ እዚህ ላይ ዘለን ካልገባን አሁንም ግብርና ላይ እንቆይ፣ ከዛ ኢንዱስትሪ ሌበር ኢንቴንሲቭ ኢንዱስትሪ ላይ እንቆይ ብንል ይሄ ዘመን ያመልጠናል። ስለዚህ ለዛ ነው አንደኛ መፍጠር ያስፈልጋል። አንዳንዴ ደግሞ ዘሎ ይሄ እየተፈጠረ ያለው ሀብት እየተፈጠረ ያለው ቴክኖሎጂ ውስጥ ሚና ሊኖረን ይገባል። እዛ ውስጥ ተመራምረን ተማሪዎች አብቅተን ሰው ኃይል አብቅተን ይህንን ኢንዱስትሪ እየተፈጠረ ያለውን ኢንዱስትሪ ኮንትሪቢዩት ካላደረግን ካልተሳተፍን አሁንም ሌላ 100 ዓመት ልንጠብቅ ነው እና ይሄ የሊፕ ፍሮጊንግ ስትራቴጂ ኢዝ ቬሪ ኢምፖርታንት፣ በጣም ኢምፖርታንት ነው። መተግበር መጀመር አለብን። ብዙ ኤግዛምፕል ልሰጥ ይችላሉ። ለምሳሌ ከወራት በፊት ቪየትናም ሄጄ ነበር ከኢትዮጵያ ዴሌጌሽን ጋር። ቪየትናም የዛሬ 30 ዓመት እንደምታስታውሱ ጦርነት ውስጥ የነበሩት ልክ እንደኛ ከጦርነት ወጡ። ከጦርነት ሲወጡ ቪየትናም በአሁኑ ሰዓት 100 ሚሊዮን ፕላስ ኦር ማይነስ እዛ አካባቢ ነው። በሃይቴክ ጭምር ከፍተኛ ኤክስፖርተር ሆነዋል። ለምሳሌ ሳምሰንግ ከኮሪያ ቀጥሎ ትልቁ ፋክተሪ ያለው ኤሌክትሮኒክስ ቪየትናም ውስጥ ነው። ወደ ካልተሳሳትኩ 24-25 ቢሊዮን ዶላር ሳምሰንግ ብቻ ከቪየትናም ኤክስፖርት ያደርጋል። በኤሌክትሮኒክስ ሊዲንግ የሆነ ሀገር ሆነዋል። እና ልክ እንደኛ ቡናን ኤክስፖርት አድርገን ግብርና ምናምን አላሉ። ሊፕ ፍሮግ አድርገው
ሄቪ ኬሚካል እነዚህ ኢንዱስትሪዎችን ኤሌክትሮኒክስ፣ ቺፕስ ወደ ማምረት፣ የሶላር ሴሎች ወደ ማምረት ወደ ሃይቴክ ገብተዋል። በኤክስፖርትም በስራ እድልም ከፍተኛ ለውጥ አምጥተዋል። ሶ ነሰሰርሊ ግብርና አስፈላጊ ነው አስፈላጊ አይደለም ያልኩ አይደለም። እነዚህ ሄቪ ኢንዱስትሪዎችም ያስፈልጋሉ። አንዳንዴ ግን ዘለን የምንሄድባቸው ነገሮች ያስፈልጋሉ። አንድ ሰው እየዘለለ ከዚህ ሜክሲኮ ሊሄድ አይችልም አይደል? አንዳንዴ መራመድ አለበት። አንዳንድ ቦታ ደግሞ ወንዝ ምናምን ሲያጋጥመው ዘሎ ማለፍ አለበት። ዝላዩ በተመረጡ እና አድቫንቴጅ ባለን ኤሪያዎች ላይ መሆን አለበት ነው። ለዛ ነው መፍጠር አንዳንዴ ደግሞ መዝለል ያስፈልጋል የሚለው። ይሄን ጉዳይ ወደ ኢንዱስትሪ ጉዳዮች ስናመጣው በተለይ የዓለም የኢንዱስትሪ አብዮቶችን ስንመለከት በዚህ ኮንቴክስት ውስጥ እንዴት ነው የሚታየው መፍጠንና መዝለል በኢንዱስትሪ ውስጥ? አብዛኛው ኢትዮጵያ ውስጥ ያሉት ኢንዱስትሪዎች አንደኛ ቤዛቸው በጣም ዝቅተኛ ነው። እስካሁን ብዙ አይደለም። ለሀገሪቷ የጂዲፒ ከ5 በመቶ 6 በመቶ በላይ የዘለለ ኮንትሪቢዩት አያደርጉም የኢንዱስትሪ ሴክተር፣ በተለይ ይሄ ማኑፋክቸሪንግ ሴክተር የምንለው ማለት ነው። እና እሱን ለማሳደግ ከፍተኛ ስራዎች መስራት አለባቸው። አንዳንድ ኤሪያዎች ላይ እየፈጠርን አዳዲስ ኢንዱስትሪዎች እየከፈትን መሄድ አለብን። የተፈጠሩት ደግሞ በፍጥነት ከመካከለኛ ወደ ከፍተኛ እንዲያድጉ ቫሊዩ አድ እንዲያደርጉ። አሁን የሚገርም ብዙ ነገርኛ በሮ ነው ኤክስፖርት የምናደርገው። ኢንዱስትሪም አለን በምንባቸው ኤሪያዎች፣ ለምሳሌ እኔ ኢንዱስትሪ ፓርክ ውስጥ ብዙ የቴክስታይል እና የጋርመንት ፋብሪካዎች አሉ። ስቲል ኮተን ከውጭ ነው የሚያመጡት፣ የሀገር ውስጥ አይጠቀሙም። ጨርቅ ከውጭ ነው የሚያመጡት። ስለዚህ ትስስሩ ከሎካላይዜሽኑ በጣም ዊክ ነው። እሱን ማሳደግ፣ በፍጥነት ማስፋት፣ ቫሊዩ አድ እንዲያደርጉ ኢንዱስትሪዎችን ማድረግ፣ በኢንዱስትሪ ውስጥም መፍጠን፣ አንዳንዴ ደግሞ መዝለልና ሃይቴክ ኢንዱስትሪዎች ማስገባት። ቅድም የቪየትናምን ጠቅሼልሃለሁ። ከቪየትናም ጉብኝት በኋላ አንድ የሶላር ሴል ለሶላር ፓኔል የሚሆን ፕሮዳክት የሚያመርት፣ ሴሉ ማለት ብሬኑ ነው የሶላር ኤነርጂ፣ እሱን የሚያመርት እዚህ ሐዋሳ አምጥተናል። ፋብሪካውን ሄደህ ብታይ ብዙ ሮቦቶች ያሉበት ፋብሪካ ነው። በእርግጥ ከፍተኛ ኢንጂነሮችም የሰው ኃይል የሚቀጥር ነው። አንዳንዴ ዘለንም ልክ እነ ቪየትናም የሚሄዱበት ለማድረግ ጥረት እያደረግን ነው። እና በተለይ በጣም መፍጠር እና መዝለል በዚህ ኢንዱስትሪ ሴክተር ላይ ቬሪ ኢምፖርታንት ነው። እንግዲህ ያለንበት ዘመን ለሁላችንም ተመሳሳይ ቢሆንም እንደ እይታችን ደግሞ የተለያየ ነው እና በመደመር መንግስት መነጽር ውስጥ ዓለም የተገለጸችበትን መንገድ ስንመለከት እንደ አንድ አፍሪካዊ ምናልባት ስጋትም እንደ ድልም ልንመለከተው እንችላለን ይመስለኛል። ገጽ 201 ላይ እንደዚህ የሚል የዓለም እይታ አለ። እስከዚህ ዘመን ድረስ አፍሪካ በኢንዱስትሪ ውስጥ ያሏት የመወዳደሪያ አቅሞች የታወቁ ናቸው። ርካሽ የሰው ጉልበት፣ የተትረፈረፈ ጥሬ ዕቃ፣ በማደግ ላይ ያለ ገበያ፣ ያልተነካ ታዳሽ ኃይል እንዲሁም በተወሰነ መልኩም ቢሆን መልክዓ ምድራዊ አቀማመጧ በተለይም ለሩቅ ምስራቅና ለአውሮፓ የባህር መገኛ መሆኗ ነበሩ። ይሁንና የቀጣዩ ትውልድ አምራች ኢንዱስትሪ እነዚህ ነገሮች በተለየ መልኩ ትኩረት ሰጥቶ እየሰራባቸውና ከዚህ በፊት ከሚገኙበት መንገድ በተለየ መንገድ በማግኘት ከፍተኛ ውጤት እያገኘባቸው ነው። ይሄም ለአፍሪካ ትልቅ አጣብቂኝና ፈተና ሆኖ መጥቷል ይላል። ልጅ እያለን ስንማር ስናነብ የቆየ ነው። የአፍሪካ እድሎች ትልልቅ አርገን የምንመለከታቸው ነገሮች ርካሽ የሰው ኃይል፣ ጥሬ ዕቃው፣ ገበያው፣ ታዳሽ ኃይሉ። አሁን ደግሞ ልክ ያ ዘመን አለፈና በዚህ ዘመን ሁሉ ነገር ተቀይሮ ዘመኑ የኤአይ የሮቦቶች ዘመን ሆነ። ቴክኖሎጂው በጣም ተራቋል እና ተስፋችን ምንድን ነው? በዚህ ውስጥ የኛ አለን የምንለው ነገር በሙሉ ዋጋው ከቀነሰ እንደ አንድ አፍሪካዊ እንደ አንድ ኢትዮጵያዊም ተስፋችን ምንድን ነው? በጣም ጥሩ ጥያቄ ነው። እንዳልከው ነው። አሁን የኛ አፍሪካ ዝቅተኛ የልማትና የኢንዱስትሪ ደረጃ ላይ ስለምትገኝ ስቲል መወዳደሪያ አድቫንቴጅ አለን ብለን የምንገልጸው አንዱ ቺፕ ሌበር ነው። አሁን ቺፕ ሌበር ሪሊ መወዳደሪያ አቅም የሚሆንበት ጊዜ እየጠፋ ነው። ለምን ካልከኝ ቅድም እንደጠቀስከው አንተ ሮቦቶች፣ አውቶሜሽን፣ 3D ፕሪንቲንግ የመሳሰሉ የሰው ልጅ ጉልበት፣ እውቀት በቀላሉ እየተኩ ያሉ ቴክኖሎጂዎች መጥቷል። አርቲፊሻል ኢንተለጀንስ መጥቷል።
ቅድም የጠቀስኩልህ ሌላ ቦታ ሩቅ አትሄድ፣ እዚህ ሐዋሳ ብትመጣ እኔ ጋር ሮቦቶች ምኖች በደንብ የሚጠቀም ኢንዱስትሪ እኛ ሀገር መጥቷል። 3D ፕሪንቲንግ፣ አዲቲቭ ማኑፋክቸሪንግ ብዙ ነገሮች በዛ መስራት ተጀምሯል። መኪናዎች፣ ቤት በ3D ፕሪንቲንግ እስከ መስራት ተጀምሯል። ጥሬ ዕቃም ቢሆን ለምሳሌ ሪሳይክል ማድረግ በጣም እያደገ መጥቷል። ቴክኖሎጂ እያደገ መጥቷል። ከዚህ በፊት ሌትስ ሴይ መኪና ዓለም ላይ በጣም ብዙ መኪና ተመርቷል። ያንን መኪና አሁንም በትነህ ብረቱን፣ አልሙኒየሙን ዋቴቨር መልሰ የምትጠቀምበት፣ ፕላስቲኮች መልሰ የምትጠቀምበት ዘመን መጥቷል። ሁለተኛ አሁን በጣም እርሊ ቢሆንም ይሄ የሚወራው የስፔስ ኤክስፕሎሬሽን የጨረቃ ማርስ ላይ ጁፒተር ላይ ሀያላን ሀገራት እኮ የሚሄዱበት አንዱ ምክንያት ሮ ማቴሪያል እዛ አለ ነው፣ የተለያዩ ኢንዱስትሪዎች የሚሆን አፍሪካ ላይ ብቻ ሳይሆን ምናልባት ጨረቃ ላይም ሮ ማቴሪያል በቅርቡ ሊገኙ የሚችሉባቸው እድሎች አሉ። ነሰሰር ላይ አፍሪካ በሮ ማቴሪያል ላይ እወዳደራለሁ የምትልበት ዘመን ሊያበቃ ይችላል። ምንም ማረጋገጫ የለንም ማለት ነው። ገበያውም የህዝብ ቁጥሩም ትልቅ ነው፣ ግን የኢኮኖሚ እድገቱ ኢንዱስትሪያላይዜሽን ሌቭሉ ዝቅተኛ ስለሆነ ኮንሱመር በጣም ሶሳይቲ አይደል። በጣም ለምሳሌ ዓለም ላይ በጣም ኮንሱመር የሆነው ሶሳይቲ የአሜሪካ ሶሳይቲ። እዚህኛ ሀገር የሚመረቱ አልባሳት፣ ጨርቃጨርቅ፣ ኤኒ የግብርና ምርቶች ዓለም ላይ የሚመረቱ አብዛኛው የሚላከው ወደ አሜሪካ ነው፣ የመግዛት አቅም ስላለው ማህበረሰቡ እና እዛ ላይ አልደረስንም እስካሁን። ቶሎ ካላደግን እና ይሄ ሚድል ኢንካም ያለው ሶሳይቲ ካላደገ አፍሪካም የራሱ ማርኬት ይሆናል የሚለው አጠያቂ ነው የሚሆነው። እሱ ብቻ ሳይሆን ኮምፒቲቲቭነስም የለንም። ለምሳሌ ብዙ ልብስ ቻይና ብትሄድ በጣም በርካሽ ነው የሚያመርቱት። ኮምፒቲቲቭ አድቫንቴጅ ስላላቸው እዚህ ከማምረት ይልቅ ከዛ ኢምፖርት ማድረጉ ቀላል እየሆነ የኛ ኢንዱስትሪዎችም አሁን በጣም የሚፈተኑበት አንዱ ምክንያት ይሄ ነው። ይህንን ነገር ስደምረው ሌበር፣ ማርኬት፣ ሮ ማቴሪያል እና ኮምፒቲቲቭነስ እያጣን ከሄድን ይሄ ዘመን ደግሞ በጣም ሩቅ አይመስልም እና መወዳደር አስቸጋሪ ነው የሚሆነው። በምንድን ነው የምንወዳደረው ነው ከዚህ በኋላ? አንደኛ ወጣቶች ታዳጊዎችን በማስተማር በማሰልጠን የዘመኑን እውቀቶች የ21ኛው ክፍለ ዘመን ስኪሎችን እንዲኖራቸው ካደረግ ቅድም በምንለው በኤአይ በሮቦቲክስ በስፔስ በኒውክሊየር በእነዚህ በምንላቸው ኢመርጂንግ ቴክኖሎጂዎች እውቀት ስኪል ያለው ካለ ታፕ ታደርጋለህ፣ መወዳደር ትችላለህ። ኢኮሲስተሙን መፍጠር ከቻል እና በፍጥነት በመፍጠር እና አንዳንዴ የዘለልን ከሄድን በጣም በተቀናጀ ሁኔታ ኢንቨስት ካደረግን የዚህ ውድድር ውስጥ ኮምፒቲቲቭ ሆነን ቫሊድ ሆነን መቆየት እንችላለን እና አሁንም ከወደፊታችን የሚመጣው ዘመን በትራዲሽናል በተለመደው መልኩ የምትወዳደርበት አይደለም ለማለት ይመስለኛል። ዓለም ላይ በጣም ክርክር እየተደረገበት ነው አይደለም? በእኛ ሌቭል የቴክኖሎጂ መራቀቅ የሰውን ልጅ ከገበያው ሊያስወጣው ይችላል። እያንዳንዱ የሙያ መስክ ላይ ያለ ሰው በኤአይ ልታካ እችላለሁ፣ በሮቦት ልታካ እችላለሁ፣ ስለዚህ ኢንሲግኒፊካንት እያደረገኝ ነው ብሎ በሚል በስጋት ይመለከተዋል። እና ባደጉ ሀገራት ላይ ያለው ይሄ ዲስከሽን ወይም ይሄ ውይይት ልክ ወደ እኛ ሀገር ስናመጣ ወደ አፍሪካ ወደ ኢትዮጵያ ስናመጣው ብዙ ሰው በድህነት ውስጥ ነው ያለው። አሁንም በተለያየ የትምህርት ደረጃ ላይ ሰልጥኖ አሁንም አክቲቭ የሆነ ሰው አለ። የህዝብ ብዛቱን ስንመለከት በጣም ብዙ ነው። ካለው የህዝብ ቁጥር ደግሞ የወጣቱን ድርሻ ስንመለከተው በጣም ብዙ ነው። በአንድም በሌላም መንገድ በሆነ አይነት የትምህርት ስርዓት ተምሮ ያለ ደግሞ ህዝብ አለ። ስለዚህ በሌላ በኩል ደግሞ ኬንቶውና ሰው ላይ ተመረኮዘ እናርግ ብንል ቅድም እንዳልከውም ተወዳዳሪ ልንሆን አንችልም። ሌላው ዓለም ፕሪሲሽን የሆነ ምርት ውስጥ እያለ እኛ በዚህ ውስጥ ልንሄድ አንችልም። ሁለት አጣብቂኝ ውስጥ ያለን ይመስለኛል። እና አንዱ ጥያቄ ምንድነው ሰው ምንድነው የሚሆነው? ወይም ደግሞ በተለያየ አሁን ባለው የትምህርት ስርዓት ውስጥ ሰልጥኖ እጃችን ላይ ያለ በጣም በርከት ያለ ወጣት ምንድነው የሚሆነው? ወደ እንደዚህ አይነት ሁኔታ ውስጥ በተለይ ዘለን የምንገባ ፈጥነን የምንገባ ከሆነ መሀል ላይ ያለው ሰው ምንድነው ልናደርገው የምንችለው? ይህ እንግዲህ አሁን ያነሳው በጣም የዓለም ላይ እያነጋገረ እያከራከረ ያለ ጉዳይ ነው። እኔ ብዙ ተጽፎ ካነበብኩት እናም ሲነገር ከሰማሁት ጥሩ አባባል አለ። የአርቲፊሻል ኢንተለጀንስ የሰው ልጅን ስራ ሙሉ ለሙሉ አይነጥቅም።
አርቲፊሻል ኢንተለጀንስን የሚያውቁ ስኪል ያላቸው እውቀቱ ያላቸው ሰዎች ግን አንስኪልድ የሆኑትን ይህንን የማያውቁትን ሰዎች ስራ መንጠቃቸው አይቀርም። ስለዚህ ልጆቻችን ላይ ወጣቶች ላይ አሁን በስራ ውስጥም ያለ ሰው ይሄ የዲጂታል ስኪል የ21ኛ ክፍለ ዘመን ስኪሎች የሚባሉትን የዲጂታል የአርቲፊሻል ኢንተለጀንስ አስተውሎቶች እዛ ላይ እውቀት ማንበብ መማር በዚህ ዘመን ማስተርስ አለኝ ዲግሪ አለኝ ፒኤችዲ አለኝ እና ተመረቅ ያለው እውቀት ጨርሻለሁ የሚባልበት ዘመን አብቅቷል። አይቻልም። በዚህ ዘመን በእያንዳንዱ ቀን አዳዲስ ስኪል መማር አለብህ። አዳዲስ የሚመጡ ቴክኖሎጂ መተዋወቅ አለብህ። ሬሌቫንት ሆነ በኢንዱስትሪ ውስጥ ለመቆየት ሁሌ እውቀት ስኪል መጨመር አለብህ እና ላይፍ ሎንግ ለርኒንግ ነው የሚሉት። በእኛ ሀገር ግን አሁንም ወረቀት ነው ወረቀት። እሱ ነው ትልቁ ችግር። ከዚህ ጋር ራሳችንን አእምሯችንን ማስተካከል አለብን። ሁሌ መማር ሁሌ ማደግ የሚያስፈልግበት ወቅት ነው። ስለዚህ የትምህርት ካሪኩለማችን የትምህርት ስርዓታችን በዚህ መቃኘት አለበት። የመንግስት የግል ኢንዱስትሪዎች በዚህ የሰው ኃይላቸው መቃኘት አለባቸው። ኮንቲኒየስ ኤጁኬሽን መኖር አለበት። ይህን ኮንሽስ ከሆን ዓለም ሁሉ እየገባበት ስለሆነ ይህንን ቴክኖሎጂ ተጠቅመን ልማትን፣ እድገትን፣ ማህበራዊ ፍትህን የምናረጋግጥበት እድል ይዞ ነው የመጣው። እንትን ብቻ አይደለም፣ ይሄ ችግር ብቻ አይደለም ይዞ የመጣው። እንደውም ፈጣን እድገት ከድህነት በፍጥነት ለመውጣት ልማትን ለማምጣት ብልጽግናን ለማረጋገጥ አዲስ ኦፖርቹኒቲ ይዞ መጥቷል። እሱን ራይት ፖሊሲ አውጥቶ ተባብሮ ታፕ አድርጎ እዛ ምህዋር ውስጥ መግባት ግን ያስፈልጋል። ስለዚህ ሮቦት ኤአይ የሰዎችን ልጆች ከስራ ያስወጣል ማለት ተገቢ አይደለም። ያንን እውቀት ያላቸው ስኪል ያላቸው ሰዎች ግን ስኪል የሌላቸውን ሰዎች እውቀት ስራ ሊወስዱ የሚችሉበት እዚህ ሰው ሁሉ ራሱን ማውቃት ይጠበቅበታል ማለት ነው። እንደ አንድ ኢንዱስትሪ ላይ እንዳለ ሰው ብዙ ጊዜ በኢትዮጵያ በሚዲያም ይሁን በሶሻል ሚዲያም የትም ቦታ ኢንዱስትሪ ብዙ መነጋገሪያ አይደለም እና ይሄ ጉዳይ ዓለም ላይ መነጋገሪያ የሆነበትን ያህል እኛ ሀገር ብዙ መነጋገሪያ ሲሆን አንመለከተውም። ምናልባት በእኔ መልከታ ሊሆን ይችላል፣ ግን ብዙ ያየን አይመስለኝም። ወይም በችግሩና ምንድነው ሊመጣ በሚችለው ሁኔታ ልክ እየተወያየንበት እያሰብንበት እየተጨነቅንበት ያለ አይመስለኝም። ምናልባት እንዝለል እንፍጠን የሚለው ነገር የሚመጣው ይሄንን ነገር በደንብ ከመረዳትና ምናልባት ከመጨነቅም አንዳንድ ፈጠራዎች ነገሮችን ለመፍታት ችግሮችን ለመፍታት ከሚደረግ መጨነቅ ኔጋቲቭሊ ሳይሆን ያንን ነገር ለመፍታት ከሚደረግ ማሰላሰል የሚመጡ ሊሆኑ ይችላሉና የኢንዱስትሪ ጉዳይ ባለፈው የኢትዮጵያ ዘመናትም ሊሆን ይችላል የጥቂት ሰዎች ጉዳይ ነው። ልክ እንደነ ገብረሕይወት ባይከዳኝ የነበሩ ሰዎች ጥቂት ሰዎች ነው የሚያሳስባቸው። አብዛኛው ክርክሩና ጭቅጭቁ ያለው ሌላ የፖለቲካና ሌሎች ጉዳዮች ላይ ነው። ይሄን ጉዳይ የሚል ልጅ ያለውም ሰው ሆኖ እንኳን ለቀጣዩ ዘመን እየተዘጋጀ ያለ ማህበረሰብ በስፋት ያለን አይመስለኝም። ልታረመኝ ትችላለህ። ይሄን የምልከታ ነው። ምን ይሰማሃል ግን ኢንዱስትሪ ውስጥ ሆነ ምክንያቱም ቀን በቀን ያንን ስለምትመለከተው ከዛ ውጪ ደግሞ ሌሎች ቦታዎች ላይ ያለው ዲያሎግና ንግግር ደግሞ ከዚህ ውጪ ሲሆን ለዘመናት የኢንዱስትሪ ጉዳይ ከኢትዮጵያ ንግግር ውስጥ መገለሉ የሚሰጥ ስሜት አለ ትርጉም? ጥሩ ኦብዘርቬሽን ነው። ምንድነው እኔ የሚሰማኝ ኢትዮጵያውያንም ዝም ብለህ ስታየው የዘመናት ጉዟችንን ትንሽ ከዓለም ራሳችን ነጠል አድርገን የዓለም የንግድ የማምረት ትስስር ውስጥ ብዙ አንታይም። ትስስራችን ከቀሪው ዓለም ጋር ያለው በጣም የላላ ነው። ራሳችንን አጥረን ፕሮቴክት አድርገን እዚሁ ባለው ነገር ላይ ተደስተን ምንኖር ነው ይመስለኛል። ፕሮቴክሽኒስት ነን። ከዓለም ጋር የመተሳሰሩ የመወዳደሩ ነገር በጣም ዝቅተኛ ነው። አሁን ያለን የአምራች ኢንዱስትሪ አቅምም ከዛ ጋር ሪሌትድ ነው። ኢንዱስትሪያላይዜሽን በእኛ ሀገር ውስጥ በጣም የአጭር ጊዜ ታሪክ ነው ያለው። ከዓለም ጋር ማትነግድ ከዓለም ኢንዱስትሪዎች ጋር ማትወዳደር ራስን በዛ ልክ አስቀምጠህ አፕዴት እያደረግክ ማትሄድ ከሆነ ደግሞ አቅምህ ደካማ ነው የሚሆነው። ፈጠራንም ፍጥነትንም የሚያመጣው ኮምፒቲሽን መወዳደር መቻል አለብን። አሁን በዚህ በመደመር መንግስት እይታ እና ባለፉት 7 ዓመታት የለውጥ ሂደት
ይሄ በር ነው እየተከፈተ ያለው። በጣም ፕሮቴክሽኒስት የነበረው የኢኮኖሚ ፖሊሲያችን ኦፕን አፕ እያደረግን ሴክተሮችን ለዓለም አቀፍ ውድድር እየከፈትን ቴሌኮም ከፍተናል፣ ባንክ አሁን ልንከፍት ነው፣ ማክሮ ኢኮኖሚው ሞር ኦፕን ሆኗል፣ ኤክስቼንጅ ሬታችን ፍሎት ተደርጓል። ብዙ ነገሮች ኦፕን እየተደረጉ ለዓለም አቀፍ ውድድር ክፍት እየተደረጉ ነው። በዚህ ጊዜ የኢንዱስትሪያላይዜሽን የኢንዱስትሪ ሰው መሆን፣ ኩባንያ መፍጠር፣ ኩባንያ ማሳደግ መነጋገሪያ መሆኑ አይቀርም። ለምንድን ነው የማይቀረው? ኢንዱስትሪ ማለት ከሰው ልጅ ህይወት ጋር የተሳሰረ ነው። የምትበላውን የሚያመርተው ኢንዱስትሪ ነው። የምትለብሰውን የሚያመርተው ኢንዱስትሪ ነው። የምትጠቀመው መድኃኒት የሚያመርተው ኢንዱስትሪ ነው። የምትሄድበትን መኪና፣ ትራንስፖርቴሽን፣ ባቡር ኤቭሪቲንግ የኢንዱስትሪ ውጤት ነው እና የሰው ልጅ ህይወትን ያቀለለው ኢንዱስትሪ ነው። ወደፊትም ያቀለው ኢንዱስትሪ ስለሆነ ይሄ የኤግዚስቴንሻል ጉዳይ ስለሆነ መነጋገሪያ መሆኑ አይቀርም። ኮምፒቲሽን ያንን እያመጣ ይመጣል ብዬ ገምታለሁ። አሁንም እያየን ነው። አሁን ለምሳሌ የጅምላ የችርቻሮ ንግዶች ለውጭ ተከፍቷል። የሀገር ውስጥ አምራቾች አቅማቸው ማሳደግ አለባቸው፣ ተወዳዳሪ መሆን አለባቸው፣ በኮስት በኤፊሽንሲ መወዳደር አለባቸው። መነጋገሪያ መሆኑ አይቀርም። ብዙ ነጋዴዎችን ይነጋል። ባንኮች ተከፍቷል። ባንክ ውስጥ ኢንሹራንስ ውስጥ ያሉ ባለሙያዎች መነጋገሪያ ማድረጋቸው ይህን አይቀርም እና ኢትዮጵያ በፍጥነት ለመራመድ ለመዝለል ይህን ነገር ኦፕን ማድረጓል፣ ኮምፒቲሽን መፍጠሯ በጣም ጥሩ ነገር ነው ብዬ አስባለሁ። ወደን ሳይሆን በግዴታ ወደዚህ ነገር ውስጥ ንግግር ውስጥ መግባታችን አይቀርም። ምን ትዝ አለኝ አንድ ጊዜ ጠቅላይ ሚኒስትሩ ሲናገሩ እኛ ነገሮቻችን በሙሉ ትኩረታችን ሸመታ ላይ ነው። ስለዚህ አንድ መኪና አምርተን አናውቅም። ለተመረቱ ሁሉም መኪኖች ግን ስም አውጥተንላቸዋል። ያ ስም ያላወጣንለት እንትን የለም እና ተስፋ መቁረጥ ነው ሽመታ ላይ ብቻ ወይም ሸመታ ላይ መግዛት። ሰፋ ያለው ህዝብ ትልቅ እድሜ ያለው ቢሆን ችግር የለም። ግን ወጣት ብዙ ባለበት ሀገር ንግግሩ ሁሉ የወጣው ፕሮዳክት ላይ ኢንዱ ላይ ነው እንጂ ወደ ኋላ ሄዶ ብዙ የማሰቡ ነገር ብዙ አይታይም እና ተስፋ መቁረጥ የፈጠረብን ነው። በቃ ልንደርስባቸው አንችልም እየሸመትን እንኖር ከሚለው ሀሳብ ነው ወይስ ራስን ኤክሰፕሽናል አድርጎ እንደ ልዩ ፍጥረት ማየት የተነሳ ይሆን? ብዙ ሊያመራምር ይችላል። ግን እንደው በጣም ከባድ ጥያቄ ነው። እንግዲህ ኢንዱስትሪ የኢኮኖሚ ብቻ ሳይሆን የፖለቲካም ነጻነት የሉዓላዊነት ጉዳይም ነው። ሰው ሁሉን ነገር ሌሎች ያመረቱት እናንተ የምትገዛ ከሆነና የምትጠቀም ከሆነ በዛ መስመር መቀጠል አትችልም። ወይ ነዳጅ ኖሮ እንደ አረብ ሀገራት እነሱም በያ ሰስተነብል መንገድ እንዳልሆነ አውቀው አሁን ዩኤኢ ብትሄድ በቱሪዝም፣ በቴክኖሎጂ፣ በኤአይ ከፍተኛ ኢንቨስትመንት የሚያደርጉት እነሱ ናቸው። ከመሬት ውስጥ የሚመጣ ሀብት ያላቸው ሀገራትም ጭምር ሰስተነብል አይደለም። ሰስተነብል ወይ የራስን አቅም ማሳደግ ነው፣ የማምረት አቅም ማሳደግ ነው። በዛ ላይ መነጋገር፣ መወያየት፣ ፕሮዳክትን ሰርቪስ ማውጣት፣ መኮረጅ፣ በኮረጅ ኮላ አሻሽለ መስራት። እንደዛ ስትሆን ነው እንደ ሀገርም ሪሌቫንት ሀገር ሆነን የምንቀጥለው በዓለም ውስጥ በግለሰብም በኩባንያም ደረጃ ሰርቫይቫል የሚኖረው በማምረት የራስን ቫሊዩ አድ በማድረግ ነው። አዘርዋይስ እንደዛ ከሆነ እድገት፣ ልማት ከድህነት መውጣት አንችልም ማለት ነው። የሰጡንን ብቻ የምንቀበል ከሆነ እዚህ የመደመር መንግስት ላይ የመደመር መንግስት ኢንዱስትሪዎችን የሚያጠናክረው ሉዓላዊነትን ለማስከበር ነው ይላል። ማምረትን፣ ኢንዱስትሪንና ሉዓላዊነትን ምንድን ያገናኛቸው? አሁን እንዳልኩ ነው። ሉዓላዊነት ሲባል ሰው ብዙ ጊዜ የሚመስለው ሉዓላዊነት ማለት በራስህ በምታስተዳድረው ሀገር የራስህን ሀሳብ የራስህን ነጻነት ኖሮ የመወሰነ ነጻነት ኖሮ ተከብሮ መቆየት ማለት ነው። የኢትዮጵያ ሉዓላዊነት በዳር ድንበሯ በሙሉ የመወሰን ስልጣን የህዝቦቿና የመንግስት ነው። ያንን ሚነካብህ ማንኛውም አካል አይኖርም። ሉዓላዊነት ተከበረ የሚባለው የዛኔ ነው። የራስን ዕድል በራስ የመወሰን መብትና ያንን መጎናጸፍ ነው ሉዓላዊነት። ብዙ ጊዜ ይሄ ነገር የፖለቲካና የውጭ ጉዳይ አድርጎ ነው የሚያየው። የራሱን ምርት ማያመርት፣ የሚበላውን ማያመርት፣ የሚለብሰውን ማያመርት፣ የሚገለገልበትን ማያመርት ሀገር ነጻነቱ
በራሱ እድል ራሱ የመወሰን ነፃነት ሊኖረው አይችልም። ሉዓላዊነት ፖለቲካዊ የሆነውን ያክል ኢኮኖሚያዊም ነው። በኢኮኖሚ ራስን መቻል አለብህ። የምትጠቀምባቸው ምርቶች ማምረት መቻል አለብህ። ያንን ካላደረግ ሉዓላዊነት ኖሚናል ነው፣ የስም ሉዓላዊነት ነው እንጂ ሪል ሉዓላዊነት አይኖርህም። እርዳታ ከውጭ እየተረዳህ የራስን ፖሊሲ የራስን አቅጣጫ መንገድ መሄድ አትችልም። የሚረዳህ አካል አቅጣጫውን ይነግርሃል። በዛ መንገድ ካልሄድክ የሚረዳህን ነገር ይከለክልሃል። በአብዛኛው ታዳጊ ሀገር ስንዴ ከውጭ የተሰፈረለት ስለ ሉዓላዊነት ስለ ፖለቲካ ነፃነት ማውራት እንትን ነው የሚሆነው። በጣም ብዙ ምሳሌ መጥቀስ ይቻላል። ለምሳሌ በኮቪድ ጊዜ የራሳቸውን ቫክሲን ሜዲሲን የሚያመርቱ የፋርማሲቲካል ኢንዱስትሪ ያላቸው ሀገሮች ነበሩ። የራሳቸውን መድኃኒት ቫክሲን የማያመርቱ ሀገሮች ነበሩ። እንደዛ አይነት የሀገራትን ህዝብ ትሪትን የሚያደርግ ወረርሽኝ ሲፈጠር የተከሰተውን ሁላችንም የምናውቀው። ሁሉም ሀያል ሀገር ለራሱ ህዝብና መንግስት ነው የቆመው፣ ፕራዮሪቲ ሰጠ። አብዛኛው ታዳጊ ሀገር የአፍሪካ ሀገር ሰከንደሪ ነው የሆነው እና ህዝብን ሁሉ የሚጨርሰው ነው ፈጣሪ ያላደረገው። ቢሆን ኖሮ መጀመሪያ ምን ሞተው እኛ ነበርን ማለት እኮ ነው። የራሳችንን ቫክሲን የራሳችንን መድኃኒት ማምረታችን ሉዓላዊነታችንን ኤግዚስተንሳችንን እንደሚያደርግ በቅርቡ ያየነው ጉዳይ ነው። የማምረት አቅም ኢንዱስትሪያላይዜሽን የሉዓላዊነት ጉዳይ ነው። ሪል ሉዓላዊነት እንደውም ያለው እንደዛ ሀገርም ያከብርህ በኢንዱስትሪ ስትፈረጥም፣ የራስን የምትከላከልበት መሳሪያዎች ስታመርት፣ መድኃኒትን ስታመርት፣ አልባሳቱን የኮሙኒኬሽን መሳሪያዎች በሙሉ ስታመርት ነው። ያ አቅም ካለ መደራደር ትችላለህ። መብትህን ድንበርህን ሀገርህን ማስከበር ትችላለህ። እና በትክክለኛ ሀሳብ ነው ኢንዱስትሪያላይዜሽን ኢኮኖሚ እድገት የሉዓላዊነት ጉዳይ ነው። ብዙ ጊዜ እኛ ከውትድርና ጋር ነው የምናገናኘውና የወታደርነት ስሜት ይሰማሃል? እዚህ ሴክተር ውስጥ እንደሚሰራ ሰው ሌላ የሚሰማው ሰው አለ? ያ አርበኝነት በሁሉም ሴክተር ነው አለው። እኔ ሲቪል ሰርቫንት ነኝ። የመንግስት መስሪያ ቤት ውስጥ ተቀጥሬ ነው የምሰራው። በተሰማራህበት ዘርፍ በሙሉ አርበኝነት አለ። አሁን በኢንዱስትሪ ዘርፍ እኔ ኢንዱስትሪ ፓርኮች ልማት እሱን ነው ማስተባበረው፣ ኮርፖሬሽን ነው። ብዙ ኢንዱስትሪዎች ሀገራችን ውስጥ ሲመጡ መሰረተ ልማት ይቸገራሉ። የተቀናጀ መሰረተ ልማት ውሃ፣ መሬት፣ ኤሌክትሪሲቲ ሁሉን አቅርበን በቀላሉ ወደ ምርት እንዲገቡ ነው የምንደግፋቸው። በዚህ በጣም ብዙ ኢንዱስትሪዎች ኢትዮጵያ ውስጥ መጥተው የስራ ዕድል ፈጥረው ኤክስፖርት አድርገው የቴክኖሎጂ ትራንስፈር አድርገው ኢትዮጵያ በኢንዱስትሪያላይዜሽን ፈርቀዳጅ ብትሆን እንደ ውትድርና ህይወትንም ባትሰጥ ትልቅ የአርበኝነት ሉዓላዊነትን የማስከበር መንገድ ነው። አርበኝነት እና ወታደርነት በየዘርፉ አለና በጣም ጠንክሮ ሰው የሚሰራ ከሆነ ጥሩ አመራር የሚመራ ከሆነና በፈጠራ በፍጥነት ሴክተሩ ላይ ለውጥ ማምጣት ከቻለ ተጨባጭ ለውጥ። አሁን እኛ ሀገር ውስጥ ዴሊቨሪ ነው ትልቁ ችግር፣ የማድረግ አቅም የሚሉት ክቡር ጠቅላይ ሚኒስትራችን በየትኛውንም መንገድ ተጠቅመህ ፈጥረህም ፈጥነህም አንዳንዴ ዘለህም የሚፈልገውን ውጤት ማምጣት። ያ ውጤት ደግሞ የቁንጽል ለውጥ ሳይሆን ድርመሳዊ ለውጥ፣ ትልቅ ለውጥ የሚያመጡ ነገሮች ላይ መሰማራት በጣም ኢምፖርታንት ነው። ብዙ ተቋማት ላይ እንደዛ አይነት ስሜት የተፈጠረ ነው ኢትዮጵያ ውስጥ አሁን በደንብ እየዘለሉ እየፈጠሩ ማምጣትና አርበኝነት ወታደርነት በሁሉም ሴክተር ነው።